እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሰው ለምንድን ነው ስለ ሞት የሚፈራው? ሰው ለምን ሞት እንደሚፈራ ታውቃላችሁ? አትፈሩም? እስቲ የማይፈራ ሞትን አይ ብትሉስ ማን ያምናችኋል? ሁላችንም እንፈራለን። እውነት የምናገር ለምንድን ነው የምንፈራው? እንደ ቅዱስ ጊዮርጊስም አንድ ቀን ለትንሽ ፈርቶ ነበር። ያኳን ጀግናው መንኮራኩሩን ያሸነፈው ፈርቶ እንደገና ነው የጌታዬን መስቀል እንዴት አላስብም ብሎ ወዲያው ነው፣ ግን በቅጽበት ናት፣ ወዲያው ለቀቀችው የክርስቶስን መስቀል ሲያስብ። አቡነ ተክለ ሃይማኖት ሞትን ፈርተው ነበር። ነፍሴ ከስጋዬ ከተለየች በኋላ ስትሄድ አጋንንት እንዳያስደነግጧት ቅዱስ ሚካኤል ላክልኝ ብለውታል ጌታን። ታዲያ ለምንድን ነው ሞትን የምንፈራው? ለምን ይመስላችኋል? መቼም ሞት የሚፈራ እንስሳ የለም ወይም ሌላ ነገር የለም። ሞት የሚፈራ ብቸኛው የሰው ልጅ ነው። ለምን ይፈራል የሰው ልጅ? የዘላለም ሕይወት ስላለው ነው። የዘላለም ሕይወት ስላለው ሞትን ይፈራል። ለምን? ከሞት በኋላ ሕይወት እንዳለ መጽሐፍ ቅዱስ ባይማር እንኳን ነፍሱ ትነግረዋለች። አዋቂ ሆና የተፈጠረችው ነፍሱ ይህን እንድትነግረው ነው እውቀት የተሰጣት። ክብራ ለነፍስ አእምሮ ይላል ማር ይስሐቅ አንቀጽ 27 ላይ ሲናገር፣ የአዋቂት ነፍስ ክብሯ እውቀት ነው። የሰው ልጅ ሰውነቱ የሰውነት ክብሩ እውቀቱ ነው። ለነፍስ አዋቂነት የተሰጣት ደግሞ የእግዚአብሔርን ፍርድ እንድታውቅ ነው። አሁን አንድ ሰው መጽሐፍ ቅዱስን አላምንም እግዚአብሔርን አላምንም ቢል የምታስረዱት አሁን የዘረዘርኩላችሁ ነገሮች ናቸው። መጽሐፍ ቅዱስን ዝግት አድርጋችሁ ታዲያ እግዚአብሔር ከሌለ ሃይማኖት ከሌለ ሰው ለምን እነዚህ ነገሮች ኖሩት ብላችሁ ጠይቁ። እነዚህ ደግሞ ያለ እምነት የሚመለሱ ጥያቄዎች አይደሉም። በእግዚአብሔር በማመን ብቻ ነው መልሳቸው የሚገኘው። እና የሰው ልጅ የሚያዝነው፣ የሚጨነቀው፣ የሚሰቃየው፣ ምን አሉኝ የሚለው፣ የሚያፍረው፣ የሚሸማቀቀው፣ የሚኩራራው፣ የሚፈነጥሰው፣ የሚደራጀው፣ ስግብግብነቱ፣ ፖለቲከኛነቱ ከየት የመጣ ነው? ከዚሁ የመጣ ነው። ለዘላለማዊነት የተሰጠውን ነገር በስግብግብነት ብቻዬን ልጠቀም በማለት ወንድሙን አላኖር ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሰው ክቡር ፍጥረት ነው። እነዚህ ሁሉ ነገሮች የሚያሳዩኝ እኛ የተከበርን ፍጡራን መሆናችንን ነው። ልብስ ያለው ብቸኛ ፍጡር ሰው ነው። እውነት ለመናገር ልብስ ባለበንበስ የሚኖሩት ልብስ አይተው የማያውቁት በረሃ ውስጥ የሚኖሩት እንኳን ቢሆን ሀፍረታቸውን የሚሸፍኑበት የሆነ ነገር አላቸው። ለምን እንደዚያ ሆነ? ፍየል በሀፍረቷ ትሸማቀቃለች። ለምንድን ነው ሰው እንደዚያ የሚለው? እምታፍር ነፍስ አለችው። አፍራ በግራ የመቆም እድል ያላት ነፍስ አለችው። ያችናት ሁልጊዜም እንድናፍር የምታደርገን እና የሰው ልጅ ልዩ ተፈጥሮ ነው ያለው። እማይሞላ ምኞቱ፣ እማይጠግብ ፍላጎቱ፣ ማፈሩ፣ መሸማቀቁ፣ መደሰቱ፣ ማድነቁ፣ እነዚህ ሁሉ ነገሮች ዘላለማዊ ሕይወት እንዳለው የሚጠሩት በገዛ ሰውነቱ የተቀመጡ ጥሪዎች ናቸው ከእግዚአብሔር የተሰጡት። ሰው መጽሐፍ አልተማርኩም፣ መንፈሳዊ መጽሐፍ አንብቤ አላውቅም ማለት አይችልም።
እነዚህ ሁሉ ነገሮች እግዚአብሔር እንዳሉ ይነግሩታልና እና ሰው እንዲህ ያለ ፍጡር ነው። ከቃሉ ጋር ሰምታችኋል። ሰው ፊዚክስን የሚያህል መከራ እኮ ተምሮ የሚቀደድ ብር ነው የሚበላ። ከፋ 10 ሺህ ብር ከፋ 20 ሺህ 50 ሺህ አላ ብር ብሎ ነው የሚቀረው። በቃ አብሮ አይሞት አብሮ አይቀበል። ወንጌል ተምሮ ግን የዘላለም ሕይወት ነው ሰው የሚያገኝ። እንዴት የሚጠፋ እንጀራ የሚበላበትን ትምህርት እንቅልፍ አጥቶ ከዘመድ ተለይቶ እየተማረ የዘላለም እንጀራ የሚያገኝበትን ትምህርት እንዴት ሰው አይሰማ? ምንድን ነው ያሉት ሰዎቹ? ኧረ ኑ ድግስ አለ ወዘወረ ውስጥ ግራይቱ እርሻ አለኝ ይላል። ደግሞ ሆዱን እየበላ እስቲ በሞት ይሁን ቃለ እግዚአብሔር ጉባኤ ሲኖር ከንስሐ አባት ጉባኤ ሊሆን ይችላል፣ ከህዝባዊ ጉባኤ ሊሆን ይችላል፣ ጧት እሑድ ሊሆን ይችላል። እንደሚለው እድር አለብኝ ዘወረ ውስጥ ግራይቱ እድር አለብኝ። ሰንበት እኮ ነው ይሻላል። ሰንበትን የሚያከብራት ሰው ለሆዱ ሲሆን፣ ኧረ በሰንበቱ ባካችሁ ሰንበት ተሻሮ ሰንበትን ልታከብር አቡነ ገብረ መንፈስ ቅዱስ 562 ዓመት በሰንበት አልበሉምና ሽረው ነው ሰንበትን እየተማሩ የዋሉበት ሰንበት መሻር አይደለም። እየተማሩ የዋሉበት ሰንበት ቃለ እግዚአብሔር ምግብ ነውና ብዙኅር ውስተ ገራይቱ። ስለዚህ ምን ይላል? እስቲ እግዚአብሔር ያሳዩ። እስቲ ለሆድ የሚፈጀውን ጊዜ ይዩት። ለራት ከራት በፊት ምንድን ነው የሚባለው? ሃፒታይዘር 50 ደቂቃ። ከዛ ደግሞ ራትና ምሳ 1 ሰዓት ተኩል። ከዚያ በኋላ ደግሞ ምንድን ነው የምትሉት? ደግሞ አፍተር ሬት የሚባለው ወይም ደግሞ ምንድን ነው የሚባለው? ከምሳ በኋላ ያለው ዴዘርት በረሃ ማለት ነው አይደል? ያው በረሃ ነው አቅልጦ የሚጥል ማለት ነው። በዛ ደግሞ ያበለ ሰው ግጥም አድርጎ ጥቅጥቅ አድርጎ በልቶ ከምሳ ከራት በፊት ሾርባ ጠጥቶ ምሳውን ግጥም አድርጎ በልቶ ደግሞ እንደገና ደግሞ እንዳል ደግሞ ዴዘርት ይልና ደግሞ ብርቱካን ከትፎ ምናምን ከትፎ ከዚያ ደግሞ ሲዋላ መጠጥ ጠላ ሊሆን ይችላል፣ ወይን ሊሆን ይችላል። በቃ እያለ ይቀጥላል። እነዚህ ሰው ደግሞ ካካካካካ ጠጡች 6 ሰዓት የተገባ 12 ሰዓት ሰው እየተንዛዛ የሚለያየው ማለት ነው። ወንጌልሳ በሰዓት ጨርሱት ይረፍድብናል። እንዲህ ግርማ አላበድንም ነው የምትሉት? አብደናል እኮ በእውነቱ ማለት ነው። እንዴት ነው እኮ የሚያቁነጠንጠን እኮ በእውነቱ ማለት ነው። የሚገርመው ታቦት በወጣ ቀን ራሱ ሲል የዋለው ሰው አሁን ትምህርት የሚሰጡን ሲል ሰዓቱን እንዲሁ ግርም እኮ ነው የሚያደርገው። እንዲሁ ምንድን ነው እንደዚህ ያሳበደን በእውነቱ ማለት ነው። ቴሌቪዥን ላይ እስቲ አፍጥጦ የሚውለው እስቲ ሰው ዜና ላይ የሚውለውን ሰርተን ያላመጣው ሰላም በዜና መስማት እንፈልጋለን። የለም እኮ ዛሬ ደግሞ እንዲሁ ሰላሙን የለም። ዩቲዩቡን እዩት፣ ቴሌቪዥን እዩት፣ አስደንጋጭ ዜና ይላል። በቃ ኧረ እንዲሁ ባትለንም እየደነገጥን ነው ብለን መዝጋት ይሻልና በእውነቱ ራሱ ኑሮ ውድነቱ ያስደነግጣል። ሰው አበላሉም ያስደነግጣል። በዚህ አያያዙ እህል ሲጠፋም ያስደነግጣል እኮ። አያያዙ ሰው እኮ የሚያኖር አይደለም በእውነቱ ማለት ነው። እንዲህ ብለን እየኖርን ራሱ ኑሯችን እኮ ድንጋጤ ሆኗል። አሁን ውሎ ማደሩ ለዚህ ሲሆን ፍጥጥ ብለን ጊዜያችን እንጨርሳለን። ሰው አስፋልት ላይ ቁጭ ብሎ የሚያወጋውን እስቲ ይዩት እና ከዚህ ድግስ ቀረን ነው። ከዛሬ ጀምሮ እስከ ልደት ድረስ እስከ ታኅሳስ 29 ድረስ ሁላችሁም ከነገ ጠዋት ጀምራችሁ ክፋታችሁን በወረቀት ጽፋችሁ እስከ ልደት ተስተካክለን መጨረስ አለብን። ያለባችሁን ጉድ ነገ ጠዋት ጀምራችሁ ሁላችሁም በወረቀት ጻፉ። እግዚአብሔርን ፊት ለፊት አድርጋችሁ ሌባ ከሆናችሁ ሌባ ነኝ ብላችሁ ጻፉ። ነገረ ሰሪ ከሆናችሁ ነገረ ሰሪ ነኝ ብላችሁ ጻፉ። ዘማዊ ከሆናችሁ ዘማዊ ነኝ ብላችሁ ጻፉ። ክፋታችን አስተካክለን የልደት አዲስ ሰውነት ይዘን መገኘት አለብን። አዲስ ኢትዮጵያ እንዲመጣ ከፈለጋችሁ አዲስ ሰውነት ይኖራል። አዲስ ወይን የክርስቶስ ወይን ሁልጊዜም አይሆመጥጥም፣ አይለወጥም። አሮየ ማሰሮ ስለሆን ግን ቢጨምርብን እናፈሰዋለን። ሰላሙ አይጠቅመንም። ለምን? ለሰላም የሚገባ ሰውነት ስለሌለን። በረከቱን አንቀበልም፣ ለበረከት የሚገባ ሰውነት ስለሌለን።
ክፋታችን መተው አለብን። በእውነት ቂማችን መተው አለብን። እኔ እውነቴን ነው የምነግራችሁ። ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበልም። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ወንድምህን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኔዓለም ለክብሩ መገለጫ 50 የ100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኔዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንተ አብያተ። ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። ብዙ አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘሆሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆን በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው። ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ሆይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይልም። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድ ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ። ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በሥራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚህም አንዳንድ ሰው ሆነልህ ስጥ፣ ካልሆነ አየው ይሄ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይደረስ እኮ ነው እናንተ። ሀለ ስጥ፣ ሀለለ ዝም ብለህ ሂድ። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካሌላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስ ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመ ሰብእ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን።
ስጡ ይሰጣችሁ። አንዳንድ ቄስ ሚስቶች ደግሞ አይሳለሙም። ለምዳው እኮ ነው ሞኝት ማለት ነው። የባል መስቀል የሚፈታ አይመስላትም። ይዋ እኮ እንዴ እውነቴን ነው። እንደውም አንዳንዶቹ ምን ይቀለ ይፍቱኝ ስላቸው ቢፈቱኝስ ብለው ይናገራሉ። አንዳንዶቹ እንደውም እንደዚያ ይላሉ ማለት እና እንዳይፈታኝ ብላ ነው አሉ። አንዳንዲቱም አትሳለም። አይፈቱሽም፣ ተሳለሚ፣ ችግር የለም። እውነቴን ነው። ያኛውን ኃጢአቱን ነው የሚፈቱ፣ አንቺን አይፈቱሽም። ስለዚህ አንዳንዶቹ አይሳለሙም። አንዳንድ የቄስ ልጆችም እንደዚሁ ይሄ ነውር ነው። አሁን የአፍኒንና የኤሊ ልጆች እንደዚያ ደፋሮች ነው። ኤሊ ግን ደግ አባት ነው። አሁን ምን አደረጉ? 3 ጥፋት አጠፉ። ጥፋት አንድ ማታ ጀምሮ እየበራ ጧት ሲነጋ የሚጠፋ መብራት ነበር ቤተ መቅደስ ውስጥ። ለእግዚአብሔር ይሄ ብርሃን ምን ያደርግለታል ብለው አጠፉት። ለእግዚአብሔር ምን ያደርግለታል? ስርዓት ነው። ለምሳሌ እንገራችሁ፣ ቤት ውስጥ ቤተክርስቲያን ውስጥ ጧፍ የምናበራው ስለጨለመ ነው። አሁን የከተማ አድባራት አንዳንዱ በግምት ነው። አንዳንዱ መብራት የገባላቸው ጧፍ ማብራት ትተዋል። ሞኙ መብራት ስለሌለ እኮ አይደለም ጧፍ የሚበራው፣ እግዚአብሔር ብርሃን ነው ለማለት ነው። ወንጌል ተብሎ ሲወጣ 4 መብራት ይበራል። 4 ወንጌሎች ሁሉ ብርሃኖቻችን ናቸው ለማለት። ሴቶችም ልብ በሉ፣ የሴት እኩልነት ያረጋገጠላችሁ መንግስት እንዳይመስላችሁ እመቤታችን ናት። ማምላክን እሷ ናት ቀድሞ ወንዶች ይመኩባችሁ ነበር። እናንተ ክፎች ዲያብሎስን አዳምጣችሁ ያጠፋችሁን ስትሉ ገብርኤልን ሰምታ ያዳነቻችሁ እኮ ሴት ናት ብላችሁ እንድትመኩ ያረጋጋቻችሁ እኮ እመቤታችን። በሴት የመጣውን ዕዳ በሴት አራቀው እግዚአብሔር። ተመልከቱ፣ ሌላ መሳሪያ አልፈለገለትም። በሴት ቢመጣ በሴት አራቀው። በመላክ የመጣውን ስህተት መላኩን ላከና አጓዶ እኮ ነው። ለዚያው እኔ አምላክ ነኝ እኔ እግዚአብሔር ነኝ እናት ትሆኛለሽ አላለም። አጓዶ ለምኖ መልእክተኛ ልኮ እግዚአብሔር እናት ሁኚኝ ብሎሻል ብሎ መልአክ ልኮ ነው። እግዚአብሔር እንኳን እናቱ ያደርጋል። እግዚአብሔር እናቴ ሁኚኝ ብሎ በአማላጅ የላከባት እኔማ በማልዳት ባጓድዳት ሲያንሳይ ነው በእውነቱ። እኛማስ ብንለምናት። ከዚያ በኋላ ተመልከቱ የእናታችን የቅድስት ድንግል ማርያም ያቺ የበለስ ፍሬ ፈልታ ስታጠፋን ይቺ የሕይወት ፍሬ ያፈራችልን። ያቺ መልአክ ሰምታ ስታጠፋን ይቺ መልአክ ሰምታ ዳነችን። ያቺ የወደቀውን ይቺ ደግሞ ምን ያለውን እውነተኛውን ብርሃናዊ መልአክ ቅዱስ ገብርኤልን ሰምታ ፈወሰችን። በሴት የመጣውን በሴት በጆሮ የመጣውን በጆሮ። እስቲ በሴት የመጣውን በሴት በሉ፣ በጆሮ የመጣውን በጆሮ በሉ፣ በመብል የመጣውን በመብል በሉ። በልተን ጠፍተን ነበር፣ በልተን እንድንድን አደረገን እግዚአብሔር። ስጋውን አብልቶ ደሙን አጠጥቶ ዲያብሎስን ሬሲ መድኃኒተ ዋግድ ወጡ። ዲያብሎስ ይቀጣፊ ሄዶ ለአዳምና ሔዋን ምን ብሏቸው ነበር? እግዚአብሔር እኮ ይህንን ፍሬ እኮ ነፍጓችሁ ነው ያልሰጣችሁ ብሎታል። አንተ ሊየባ እንኳን በለስ ልነፍጋቸው እስቲ ስጋዬን ሳበላቸው ተመልከት፣ እስኪ ደሜን ሳጠጣቸው ልግስናዬን ዋግድ ወጡ። የዲያብሎስን ውሸቱን ሰው ሁኜ ገልጥበታለሁ አለ። መድኃኒትን አድርጌ ድነትን ሰጥቼ ስጋዬን ቆርሼ ደሜን አፍስሼ ይሄንን ውሸታም ፍቅሬን ልግስናዬን ለእናንተ ገልጬ አሳፍረዋለሁ አለ። ቅዱስ ቄርሎስ ምን ይላል? መንግሥተ ሰማያትን እንኳን ገብቶ ለመኖር ለአንድ ሰዓት ትክ ብሎ ለማየት እንኳን ዓለም ከተፈጠረ ጀምሮ እስከሚጠፋ ያለ ፍጥረት ካሳ ሆኖ ቢቀርብ አይበቃም ነበር ለዋጋ ይላል። ግን አለ ሰይጣን እግዚአብሔር ሰይጣንን ያሳፍረው ዘንድ ይችን ሀገር በቀዝቃዛ ውሃ ሰጠን አለ። ተመልከቱ፣ ፍጥረት በሙሉ ቢከፈል ዋጋ የማይመጥናትን ሀገር እግዚአብሔር በቸርነቱ በቀዝቃዛ ውሃ ሰጠን። ይህን ቸርነቱን ያደረገ እግዚአብሔር ይመስገን። ብፁዕ አቡነ ኤልሳ በረከታቸው ድረሰንና አንድ ጊዜ ምን ሲሉ ሰማቸው? እንዲሁ እግዚአብሔር እኮ አሉ ለፍጥረት ሁሉን ሰጥቶ ለራሱ ያስቀረ ቸርነቱን ብቻ ነው አሉ። ቸርነቱን ብቻ ነው። ይሄውን ማስረጃ የሆናችሁ ዘንድ ከፈለጋችሁ የገብርኤል ታቦት ብዙ ብር እየገባለት የኢየሱስ ታቦት ግን ምንም አይገባለትም አሉ። ሰምታችሁ ታውቃላችሁ? ቸርነቱን ልብ በሉማ። ፍጥረቱን እያከበረው እሱ ትሁት ቸር ነው፣ ለጋስ ነው። እውነታቸውን እኮ ነው ማለት ነው። ራሱን ሰጥቶ ያዳነ እንደሱ ያለ ማን ይመስለከ? ምና ማልክት እግዚኦ እንኳንስ ከአማልክት ዘበሐሰት ከውሸተኞቹ ከጣዖታት ይቅርና አማልክት ዘበጸጋ ከሚባሉ ከመላእክት ከነቢያት ከሐዋርያት አንተን የሚመስልህ ማን ነው? ብሉኝ ጠጡኝ ብሎ የሚሰጥ እንዳንተ ደሙን አጠጥቶ ስጋውን አብልቶ ራሱን አለብሶ የሚያሳድግ ማን ነው? ማንም። ተመልከቱ፣ ከቃሉ ጋር ናችሁ።
እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ እግዚአብሔር ውድቀታችን አይቶ እውነተኛው እረኛችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን መጣ፣ አስፈቀደ። እሷ በንጽህና በቅድስና አንደኛ ትሕትናዋ፣ እስኪ ትሕትና በሉ መጀመሪያ ኃጢአት የገባ ይላሉ ቅዱሳን ሐዋርያት በሲኖዶሳቸው። መጀመሪያ ኃጢአት የገባ በትዕቢት ነው። በሉ እስኪ ኃጢአት የገባ በምንድን ነው? በትዕቢት። በትዕቢት የገባው በትሕትና መውጣት ነበረበት። ኃጢአት የሚወጣው በገባበት ነው ይላል መጽሐፍ። ኃጢአት የሚወጣው በሉ በምንድን ነው? በትዕቢት የገባውን በትሕትና ማስወጣት ይገባል። ሔዋን በትዕቢቷ አምላክ መሆን እፈልጋለሁ ብላ ፍሬ ቁርጥ አድርጋ ብትበላ እመቤታችን እንዴት ያለ ሰላምታ ነው አለች። ተመልከቱ፣ አያችሁ፣ የሔዋንን ትሕትና ስትክሰው ትዕቢቷን ስትክስላት እኮ ነው። እንዴት ያለ ሰላምታ ነው! እነሆ ያቺ አምላክን ገልብጫ አምላክ እሆናለሁ ብሎ ፍሬ ብትበላ እመቤታችን ደግሞ እነሆኝ የጌታ ባሪያ እስኪ በሉ። ስለዚህ የእመቤታችን አንደኛ እሽባይነቷ፣ ታዛዥነቷ። አንዳንዶቹም ይላሉ መሰላችሁ የሌላ እምነት ድርጅቶች አይ ዙሮ እኮ እሺ ባትለውም ሰው ይሆን ነበረ ይላሉ። ኧረ እግዚአብሔር እንኳን ለመወለድ ለማዳንም አስፈቅዶ ነው። እስኪ በሉ እግዚአብሔር በሉ። እንኳን ለመወለድ ለማዳን ምን አድርጎ ነው? በግድማ ከሆነ እንግዲህ የሙላውን በዓለም ቤተክርስቲያን የሚያቃጥለውን ሁሉ ቅንጥቅንጡን እያለ ክርስቲያን አያደርገው አያደርግ። ቸር ነው አስፈቅዶ ነው። መጻጉዕንም መዳን ትፈልጋለህ ብሎ ነው ያዳነው። ሳያስፈቅድ ምን በወጣት ነው በግዷ ትወልጅኛለሽ የሚላል አይላትም። አስፈቅዶ ነው። ስለዚህ መልካም ፈቃዷን በመሰዋት በትሕትና ድንግልናዋን በመጠበቅ እግዚአብሔር ጠብቆ የሰጣትን ንጹሕ አካል ከምልዓተ ኃጢአት በመጠበቅ ከመርገም ማንጠበቃት እግዚአብሔር የሔዋን መርገም እንዳይኖርባት ከምልዓተ ኃጢአት ማንጠበቃት ራሷ በእግዚአብሔር ቸርነት የድርሻዋን ተወጥታለች። አንዳንድ ጊዜ ልብ በሉ የእመቤታችን ምድርን ሁሉ ግዟት ብሎ በምድር ላይ አዳምን ጌታ ንጉሥ አድርጎ አሰለጠነው። ገዥነትን ሰጠው፣ ንግስናን ሰጠው። ፍጥረታትን ሁሉ ለሱ ተገዥ አድርጎ ሰጠው። ለአዳም ተገዥ አድርጎ ሰጠው። ይሄ ብቻ አልበቃም፣ ገነትን መኖሪያ አድርጎ ሰጠው። ከዚያ በፊት ምን ሰጥቶታል? ረዳት ያስፈልገው ነበር፣ ሚስት ሰጠው። እንደሱ ያለች ሚስት ሰጠው። ከዛ ከነ ሚስቱ ደግሞ ድካም፣ ችግር፣ ደዌ፣ መራቆት፣ ሐሩር፣ ቁር፣ ማጣት፣ ማግኘት፣ መታመም፣ መሞት የሌለባት ደግሞ ገነትን ሰጠው። ስለዚህ እግዚአብሔር ለአዳም በመስጠት ፍቅሩን ገለጠ። ኋላስ ምን አደረገ? አዳም ሳተ። ሲሰጥ ደግሞ እግዚአብሔር ለአዳም ምኑ ሰጠው? ይቅርታ ሰጠው። ደግሞ እያወቀ በገነት መሃል ደግሞ እየፈለገ አዳም ወዴት ነህ እያለ ደግሞ መጣ። በገነት መሃል እያንኮሻኮሸ ኮሽ 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 የገነት ቅጠሎችን እየረገጠ እግዚአብሔር አዳም እንዳይደነግጥ ማለት ነው። ሰው ራቁቱን ሆኖ ድንገት ሰው ቢደርስበት ይደነግጣል። እንዲያው ሰርቆ እየበላም ቢደርሱበት ይደነግጣል። ጨብ እያደረጉ ሲደርሱ ግን እንዲያው ተዘጋጅቶ ይቆያል። ሰርቆ በልቶም ከሆነ አፉን እየጠራረገ ተዘጋጅቶ ይቆያል። አዳም ሰርቋል እኮ ሰርቋል። ደግሞ እርቃኑን ነው። እንዳይደነግጥ እግዚአብሔር ያንኮሻኮሸ ቀስ እያለ አዳም ወዴት ነህ? አሌባ አላየው መስሏል አይለው። እኛ ብሎ እንዲያ ነበር የምንለው። ያለበትን እያወቀ ወዴት ነው እያለ ሊያናግረው ቢሻ ይላሉ ሊቃውንቱ። ይህን ሲናገሩ ሊያናግረው ሊረዳው ቢሻ እንዲናገር አዳም ብሶቱን ለመስማት ሔዋን አሳስታኝ እኮ ነው እባብ እንዲያርጋኝ እኮ ነው ብሎ እንዲሁ ብሶቱን እንዲናገር ማለት ነው። አዳም አሁን ደግሞ ይቅርታ ሰጠው። ይቅርታውን ሰጥቶ ደግሞ ምን አደረገ? በኋላ ምን አደረገ? አዳም ደግሞ መልስ ከገነቱ ውጣ አለው። ደግሞ ይሄም ስጦታ ነው። እግዚአብሔር ለአዳም ቅጣት ሰጠው። ይሄ ደግሞ ስጦታ ነው፣ ቁንጥጫ ማለት ነው። ለምንድን ነው ሲባል አዳምን ባይቀጣው እግዚአብሔር እኮ አምላክ ስለምትሆኑ ነው እንጂ የዕፀ በለስን አትብሉ ያላላችሁ ትሞታላችሁ ብሎ አይደለም ቢል ኑሮ ከዚያ ተመልከቱ ምን ይላል? የዲያብሎስ እውነት ይሆናል፣ የእግዚአብሔር ውሸት ይሆናል። አዳም ደግሞ ለካ እግዚአብሔር እንጨትም ቆርጬ ስበላ አያውቅም ማለት ነው ብሎ ደግሞ ከዚያ የባሰ በደል በድሎ እግዚአብሔር እንዳይታረቀው የእግዚአብሔርን የቸርነት በር ለዘላለም ዘግቶት ይቀር ነበረ። እንዲያ እንዳይሆን እግዚአብሔር ለጊዜው ደግሞ ቁንጥጫ ሰጠው፣ ሊያስተካክለው ማለት ነው። ተመልከቱ ማለት ነው። እንዲህ አድርጎ ቀጣው። ኋላስ ምን አደረገ? አዳም ከነሚስቱ ደግሞ በደለ። መልሶ ደግሞ ኑ ገነት ግቡ እያለ ደግሞ ሱባኤ ከገቡበት ዲያብሎስ ደግሞ ነጥቆ አመጣቸው። ኋላ ምን አደረገው ደግሞ እግዚአብሔር?
አዳምን ዲያብሎስ እየመራ ወስዶ መንገድ ላይ በድንጋዩ ሰብሮ ሊጥላቸው ሲል እግዚአብሔር ደግሞ መጠለያ ሰጠ። በቅዱስ ሚካኤል አማካኝነት ያንን ድንጋይ ድንኳን አደረገላቸው። አሁንም ለአዳም ሰጠው። ኋላ ደግሞ አዳም ምን አለ? እንግዲህ እስከ መቼ ተሰቃይቼ እኖራለሁ? እስኪ እንካ ተመልከቱ። ምንተ ያሰልጥ ደሜ ለመወረድኩ ውስተ ሙስና ይላል ቅዱስ ዳዊት። እኔ ብሞት እንደው ምን ትጠቀማለህ ይለዋል እግዚአብሔር። እንደው ሳልሞት ላመስግን እንጂ ሞትኩ በኋላ ምን አደርግልሃለሁ ይለዋል። ሳልሞት ተመስገን እንድል ጠብቀኝ እንጂ አሞትኩ ወዲያማ ምን አለ ይለዋል። እና አዳም እኔ ብሞት ምን ትጠቀማለህ? እንካ ደሜን መስዋዕት ብሎ ከስንቁ ጨምሮ ለውሶ መስዋዕት አቀረበ። ከዚያ በኋላ አይ እወለድልሃለሁ፣ አይዞህ እመጣለሁ፣ እንደ ቀጣውህ አልቀርም፣ እመለሳለሁ፣ አንድ ሴት እሰጥሃለሁ፣ ከሷ እወለዳለሁ ብሎ አሁን ደግሞ ተስፋ ሰጠው። እያችሁ ልጅነት ሰጠው፣ ሚስት ሰጠው፣ ግዛት ሰጠው፣ ገነት ሰጠው፣ ዕውቀት ሰጠው፣ ይቅርታ ሰጠው፣ እርማት ሰጠው፣ ቀጠሮ ሰጠው፣ ተስፋ ሰጠው። ይህ ሁሉ ማን አደረገ? እግዚአብሔር። ከዚያ በኋላ ምን አደረገ እግዚአብሔር? በዘመናት በሙሉ አባት ሲሰጥ፣ ነቢይ ሲሰጥ፣ ረዳት ሲሰጥ፣ ሲቀጥር፣ ይህ ሁሉ ሲያደርግ ኖረ። ሰው ሲበድል እግዚአብሔር ምሕረት ሲሰጥ፣ ሰው ሲበድል እግዚአብሔር ምሕረት ሲሰጥ ኖረ። 5500 ዘመን ሲፈጸም እዚያ በኋላ ያችን የቀጠራትን ሴት እግዚአብሔር አመጣት። አሁን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ተወለደ። ከየትኛይቱ ሴት? ከዚያች ሴት ከተቀጠረችው ከእመቤታችን። በቤተ ክርስቲያን ስርዓት ልበል የሚባል ስብሐት ብቻ ነው። ስብሐት ልበል ነው የሚባል። ስብሐት ልበል ይባላል። ላስተምር ግን አይባልም። እኔ ልቃኝ አይባልም። እኔ ልቀድስ አይባልም። እኔ ልተርጉም አይባልም። በሉ ነው የሚባል። በሉ ነው የሚባል። ስብሐት ሲሆን ግን ያነሰውን ልበል የበለጠውን በሉ ይባላል። ሰው ዝም ማለት የሚገባው በዚህ ጊዜ ነው። ሞኝ ሰው የሚያስተምር ካለበት ያስተምራል። የሚያስተምር በሌለበት ሊማር ትምህርት ቤት ይሄዳል። ይህ ግሩም ነው። አሁን አንዳንድ ሰው አይገርማችሁ? አንዳንድ ምዕመናን ከመምህራን ከመነኮሳት ከካህናት ሂዱና እነሱ 40 ደቂቃ ተናግረው ንስሐ አባትየው የሚናገር 3 ደቂቃ ይውላችሁ። ጅል ሰው በሚማርበት ጊዜ ያስተምራል። በሚያስተምርበት ጊዜ ደግሞ ስለሌለው ሊማር ይሄዳል። ከምትማሩበት ቦታ አታስተምሩ። ከምታስተምሩበት ቦታ የምትናገሩት እንዳታጡ። ስለዚህ ማስረጃው ዝም የሚሻል በሚናገርበት ጊዜ ዝም። ሌላስ ስለኛ ክፉውን ነገር ሲናገሩ ዝም ነው። ተመልከቱ አሌ ለክሙ ሶበ ይብሉ ሰብ ሰናይ በእንቲአክሙ። ሰዎች ስለ እናንተ መልካም ሲናገሩላችሁ ወዮላችሁ። ሰዎች ስለ እናንተ ክፉ ሲናገሩ ግን ብፁዓን አንትሙ፣ ያን ጊዜ ንዑዳን ክቡራን ናቸው። አልቦ ገብር ዘያቢ ምግዚኡ፣ ከጌታው የሚበልጥ ባሪያ የለም። ወአልቦ ሐዋርያ እምዘፈነወ፣ ከመምህሩ የሚበልጥ ደቀ መዝሙርም የለም። እኔን ከተሰደብኩ እናንተማ እንዴት አትሰደቡ? ስለ እናንተ ክፉ ነገር ሲናገሩባችሁ ዝም በሉ። ዝም ማለት አሁን ምን ይጠጋናል? በእውነቱ ማለት ነው። አንድ አባ ጋቶን ነው ቅድም የነገርኳችሁ። አንድ ሰው መጣና ሌባው አጋቶን አንተ ነህ አለው። አዎን፣ ዝም አለው። ዘማዊ አጋቶን አንተ ነህ? ዝም። ሰነፉ አጋቶን አንተ ነህ? ዝም። የማይረባው አጋቶን አንተ ነህ? ዝም። መናፍቁ አጋቶን አንተ ነህ? አይደለሁም። ለሃይማኖት ሲባል ዝም አይባልም። ዝም የማይባል መቼ ነው የሚለውን ላመጣላችሁ ነው። ስለ ራስ ዝም ማለት የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል ብለተ ዓርብ እንደተሸከመ ይቆጠርለታል። ሲሰደብ ዝም ያለ ሰው። አንድ አባት ሌባ አለው፣ ዝም። ኋላ አህያ አለው፣ የአህያን ያህል ማድረግ አህያ ጌታዋን
በሆሳዕና ተሸክማ ያመሰገነች። ውይ እኔ ያህል እኔ ዲያብሎስን ተሸክሜ የምኖር ሰው ድንጋይ አለው። ይህ ድንጋይ ያህል ማይረግ ድንጋይ ቤተ ክርስቲያን ታንጾበት ሰው ሲያጸድቅ የሚሆን የቤት መሰረት የሚሆን የክርስቶስና የጴጥሮስ ምሳሌ አንተን ምን እልሃለሁ ብሎ ጥሎተት ስድብ አጥቶ ማለት ስድብ አጥቶ። አሁን እኛ እኮ እንዲሁ ትዕቢታችን ስታዩት ፈጣሪ ተሰድቦ እኛ አንድ ነገር ሲናገሩ መች ተናግረውን ነው ገና ሊናገሩን አስበዋል ብለን እኮ የምንበሳጭ ሰዎች እኮ ነው። እገሌ ስለ እኔ እንዲህ ሊል አስቦ ነው ብለን የትርጉም ሰተን እኮ ነው የምንናደደው ማለት ነው። ሁከታችን ብስጭታችን ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ቁጣን እግዚአብሔር ፈጥሮብኝ ነው አትበል። አዎ ቁጣን የፈጠረ እግዚአብሔር ነው። ቁጣን የፈጠረ ግን አራት ነገር እንድንቆጣ ነው። አንደኛው ራሳችን እንድንቆጣው፣ ብሉ ሲያሰኝ አልበላም። ሙሴ ጸሊም በበረሃ ሳለ አንተ ስጋ አምሮሃል ሲለው እባቡን ጠብሶ ስጋ ከፈለከ ይህም ብላ ይለዋል፣ ጾሙን እንዳያሽረው። ከዚህ በኋላ ተመልከቱ መቃርስን ቅዱስ መቃርስን ሴት አግባ አሰኘው። መነኩሴ ነው። ጭቃይቱን አቦካና ጭቃይቱን አብኩቶ በሰው ምስል አድርጎ ይች እንግዲህ ሴት ናት ይችን ሚስት አድርግና እንግዲህ እስቲ ለዚች ቆፍር መቃርስ ከሆነልህ ለዚች የምታበላትን ስራ እንግዲህ ያለ እየሰራ ድክም ሰርተ ማብላት ካልሆነ ለምን ሚስት ታስባለህ? 24 ሰዓት እየቆፈረ ሰውነቱን ገሰጸው ራስን ለመቆጣት። እኔ በዚህ ዘመን ራሱ አንድ ገዳም ላይ የማውቃቸው አባታል እስከ 6 ሰዓት ይጸልዩና 6 ሰዓት ከሌሊቱ 6 ሰዓት ሲደክማቸው እንዳያነቡ አንደበታቸው ይደክማል፣ ጉልበታቸው ይንቀጠቀጣል። ነገ ጎስቋሌ ዛሬ ቁመ ማደር ካቃተህ ነገ በንጉሠ ሰማይ ወምድር በእግዚአብሔር ፊት ምንህን ይዘህ ትቆማለህ ብለው ራሳቸውን ከግድግዳው ጋር አስረው ያድራሉ። ራስን መቆጣት፣ ተኙ ሲል ገስጾ ማስነሳት፣ ብሉ ሲል እምቢ ማለት፣ ለመልካም ነገር ሰውነትን መቆጣት። ሌላስ አጋንንትን መቆጣት። ተኙ፣ ብሉ፣ ተጣሉ ሲሉ ወግድ። መብል እሰጥሃለሁ ሃይማኖትን ካድ፣ ለእኔ መብሌ ክርስቶስ ነው። ልብስ እሰጥሃለሁ ሃይማኖትን ካድ፣ ለእኔ ልብሴ ክርስቶስ ነው። በሰላም አኖርሃለሁ፣ ለእኔ ሰላሜ ክርስቶስ ነው። መታከሚያ እሰጥሃለሁ፣ ለእኔ ጤናዬ ክርስቶስ ነው። ቤት እሰጥሃለሁ፣ ለእኔ ሀገሬ ክርስቶስ ነው ብሎ አጋንንትን መቆጣት። መዓቱን ከመፍራት የእግዚአብሔርን ፍቅሩን መፍራት ይሻላል። መዓቱን መፍራት ግን ሁልጊዜ ምን ያደርጋል? በመስፈርት እንድንኖር ያደርገናል። እንዳይቀስፈኝ ልጸልይ፣ እንዳይቀስፈኝ ላስቀድስ፣ እንዳይቀስፈኝ ልጹም፣ እንዳይቀስፈኝ ልታረቅ። በቃ ሁሉም እንዳይቀስፈኝ ነው። ስለዚህ አንወደውም ማለት ነው። መስፈርት ሆኖብን ግዴታ ሆኖብን ነው። አሁን ልጆች ትምህርት ቤት ሲሄዱ ዩኒፎርማቸውን ግዴታ ሆኖባቸው ነው ወደውት ነው የሚለብሱት? አቤት ምን አደረጋችሁ? ደንብ ሆኖባቸው ይለብሱታል። እና ለዚያ ነው ከትምህርት ቤቱ በር ላይ ሲወጡ አውልቀው በትከሻቸው ወይ አንዳንዶች እጃቸው ላይ አስረውት። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመን መስማት ነበር፣ አይን ማየት ነበር። በቀድም እኔ ከዚህ በኋላ አልንቀሳቀስም ብትል ይቀረጭምሃል። ባየኸው ሰዓት ሩጥ፣ ተጠያቂው ኋላ ይመረምራል። አሁን እኛ ብቴ ነው ጎበዝ። ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም፣ እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። አንተ ነብር እየመጣ ጅብ እየመጣ እገሌ በቀደም የተሳደብከውን ነገር ረፍ አይባልም። መጀመሪያ ሩጥ፣ አምልጥ። መጀመሪያ ዲያብሎስ ይተወን። መጀመሪያ ከክርስቶስ ጋር እንገናኝ። እኔ የምነግራችሁ እሱን ነው። ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ እንኳን ባይኖር፣ ወንበር ባይኖር፣ ትምህርት ባይኖር ተማሪዎች ሄደው
ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ እናያለን። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታምሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለም። ላልተለወጠ ሰው አዲስ ዓመት ትርጉም የለውም። ለለውጥ ለማይዘጋጅ ሰው ፀሐይ የትናንትናይቱ ነገም ብትወጣ ወጥቶ ለማይሞቃት ሰው ለማይጠመቀምባት ሰው ጥቅም እንደሌላት ሁሉ የዘመን መለወጥ ለማይዘጋጅና ለማይሰራ ሰው ረብ የለው፣ ጥቅም የለው። ዘመን የሚጠቅመው ለሚሰራ ነው። ስለዚህ ማደግ አለብን። ልብ ማደግ አለበት። አይምሮ ማደግ አለበት። እየጠፋ ሰው እየጠፋ ከሄደ ቢቀር ይሻላል። የሚያጠፋ እድሜ ምን ይጠቅማል? አንዱ እድገት ነው። ሁለተኛ ጌታ ወዳለበት መድረስ። እስኪ በሉ ምን አላችሁኝ? ጌታ ወዳለበት እስክንደርስ ድረስ ይቆየን። እስክንደርስ ድረስ ክርስቶስ እድሜ ይሰጣል። ካሁን በፊትም ተናግሬ ያውቃለሁ። የማቴዎስ ወንጌል ምዕራፍ 9 ላይ ያለ ታሪክ ነው። ሁለት እውር ሰዎች ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢያሪኮ ሲያልፍ ሁለቱ እውሮች ጌታ አልፎ እየሄደ እንደሆነ ሰሙ። ምናልባት ለመነኮሳት አንድ ቀን ለእናቶች ብቻ ትምህርት ሰጥቼ አውቃለሁ። ይሄንን ለእናንተ ድግም እንዳይሆንባችሁ፣ ግን የእግዚአብሔር ቃል ሁልጊዜም አዲስ ነው። ሁለቱ ዕውሮች ጌታ እያለፈ አልፎ እየሄደ እንደሆነ ሰሙና እንዲህ አሉ፣ የዳዊት ልጅ ሆይ ማረን አሉ። እስኪ በሉ የዳዊት ልጅ ሆይ ምን አለ? ማረን አሉ። ኋላ ተመልከቱ፣ የዳዊት ልጅ ሆይ ማረን ሲሉ ሰዎቹ ግን ምን አደረጓቸው? አትጩሁ ብለው ከለከሏቸው ይላል። እነሱ ግን ወአፈድፈዱ ከሊሃ ይላል፣ ጨምረው ጮሁ፣ አብዝተው ጮሁ። የዳዊት ልጅ ሆይ ማረን እያሉ አብዝተው ጮሁ ይላል። አብዝተው ሲጮሁ ጌታ ኢየሱስም ቁሞ ቆያቸው ይላል። ምን ብሎ ቆያቸው? ይሄ ነው ደስ የሚለው ነገር። ለምንድን ነው? እውር ስለሆኑ ቶሎ ሩጠው እንደማይደርሱ ያውቃል። እሱ መንገድ ቢጨምር እነሱ እንደማይደርሱበት ያውቃል። በደንብ ያዙ። እነሱ ምኖች ናቸው? እውር በሉ እንጂ። እሱ ደግሞ ምንድን ነው? ብርሃን ነው። ስለዚህ እሱ እየሄደ ቶሎ ቶሎ ቢራመድ እውሮቹ ቶሎ አይደርሱም። ጌታችን ኢየሱስ ክርስቶስ ያለበት ቆሞ ቆያቸው። ባጭሩ ተርጉም። ከዚያ በኋላ ደረሱ። ሲደርሱ ምን ትፈልጋላችሁ አላቸው። ዓይናችን እንዲበራ ነው። ይህን ማድረግ እንዲቻል ታውቃላችሁ? አዎ፣ እምነታችሁ አድኗቸዋል። ዓይናቸውን አበራላቸው። ይህ ምን መሰላችሁ? እውር የሚባለው ክፉና በጎ ያለየች የክርስቶስን ብርሃን ለማየት ያልበቃች ብቃት ላይ ያልደረሰች ነፍስ ናት። ገና እውር ማስተዋል የሌላት ነፍስ ማለት ነው። የክርስቶስ ፍቅር የማይታያት እንዲሁ በደፈናው ዝም ብላ አምላኪ አምላኪ የምትል ናት። እውር ናት እሷ። የሁላችን ነፍስ ናት እሷ ማለት ነው። የዳዊት ልጅ ሆይ ማረኝ ማለት ግን ከነውርነቷ ምን ማለት ነው? ክርስቶስ እንዲመራት መለመኗ ነው። አላውቅም ተብሎ ደንቆሮ ነኝ ተብሎ ጸሎት አይቋረጥም። አንድ አባት ያለውን እንገራቸው። 70,000 ሰው ከሚያስተምር መምህር
ሁልጊዜ የሚጸልይ አንድ መነኩሴ ይበልጣል ይላል። ስንት ሺህ ሰው? 70 ሺህ ሰው ከሚያስተምር መምህር ሁልጊዜ የሚጸልይ አንድ መነኩሴ ይሻላል ይላል። ደግሞ እንደዚህ ስላችሁ ጊዜ ከመምህር እንበልጣለን በሉ። ደግሞ መቼስ ሰይጣን እኮ ክፉን ጥቅስ ነው የሚያስዝ። እንደስላችሁ ደግሞ እንደዚህ እንዳትጠቅሱ። መምህራን ደግሞ የሚበልጡበት የራሳቸው መንገድ አላቸው። እሱን በዛው እንተዋለን ለጊዜው። እና ምንድነው የተባለ እንደሆነ ይሄኛው አይመሰገድም፣ ምስጋና የለበትም። ቀጥታ ከክርስቶስ ጋር ያለ ዝምድና ነው። በተለይ ምንኩስና ከሆነ ማለት ነው ከክርስቶስ ጋር ያለ ዝምድና ነው፣ ምስጋና የለውም። እና ዝም ብሎ ባይማርም ቢማርም ሁልጊዜ የሚጸልይ መነኩሴ እግዚአብሔርን ከማወቅ ደረጃ ይደርሳል ይላል። ይሄኛው ገና እኮ እያወቀ ነው። ይገርማል። ይሄኛው እያነበበ ያስተምራል። ያኛው መነኩሴ ግን ቀድሞት እግዚአብሔርን ሊያውቅ ይችላል። በኑሮ ነው ያወቀው። ያለ በኑሮ ስላወቀ ይሄኛው ቀድሞ ያኛውን እግዚአብሔርን ሊያውቅ ይችላል። ስለዚህ ምን ማለት አለበት? እውር የተባለ ባይማርም ዝም ብሎ አምልኮተ እግዚአብሔር ላይ ምን ማድረግ አለበት ነው? መጽናት አለበት ነው። መሀል ላይ ዝም በሉ የሚሉት እነማን እንደሆነ ታውቃላችሁ? ጸሎት እንድናቋርጥ የሚያደርጉ አጋንንት ናቸው። ዝም በል የሚሉት ማለት ነው። አትጩሁበት ከክርስቶስ ላይ የሚሉት፣ ክርስቶስን አትጥሩ የሚሉት ምኖች ናቸው? አጋንንት ናቸው። ዲያብሎስ ሽፍታና ወንበዴ ነው። ወንበዴ ከሰው ቤት ውስጥ ሲገባ ምን የሚያደርግ ይመስላችኋል? ሌባና ወንበዴ ልዩነት አለው አይደል? አይደለም? ሌባ ሳያዩት ሰርቆ የሚሄድ ነው። ወንበዴ ደግሞ ባታየውም ሰርቆ ይሄዳል፣ ብታየውም አፍክን አፍኖ አስሮ ገንዘብን ይዞ ይሄዳል። አፍን የሚያፍነው ሰውየው ጮሆ ጎረቤት እንዳይደርስለት ነው። ስለዚህ ዲያብሎስ ወንበዴ ነው። ጎረቤቶቻችን ቅዱሳን መላእክት ናቸውና ጻድቃን እንዳይደርሱልን አፋችን ያፍናል ማለት ጸሎት እንድናቋርጥ ያደርጋል። የዲያብሎስ እኔ እንደው ማርያም ምን አድርገልኛለች የሚለኝ ሰው ኢየሱስ ነው እንጂ የሚለኝ ሰው እግዚአብሔር ሰውን ላድን ብሎ የት ሄደ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ ወደ ማርያም መጣ ነው የማገኘው መጽሐፍ እኮ የሚለኝ። እግዚአብሔር ሰውን ሊያድን መጣ። እንዲህ አለ እኮ ጌታ፣ እስመ መጽአ ወልደ እጓለ እመሕያው ከመ ይህስስ ወያድን ዘተሐጉለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ ማቴዎስ 18 ላይ። የሰው ልጅ የጠፋውን ሊያድን መጥቷል። የሰው ልጅ ክርስቶስ የጠፋውን ሊያድን መጣ። የጠፋውን ሊያድን ሲመጣ ወዴት መጣ? መጀመሪያ ወደ ድንግል ማርያም መጣ። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ እመቤታችን ናት። ስለዚህ የስርየት መክደኛው ይቅርታ የተገኘበት ድንግልና ያላት የሔዋን ድንግልና ሞት ነበር ያመጣብን። የይቅርታ ድንግልና የማን ድንግልና ይቅርታ አምጥቶልናል? ይቅርታ እኮ ክርስቶስ ነው። ምህረት ክርስቶስ ነው። ጠለ ምህረት፣ የምህረት ዝናብ፣ የምህረት ጠል፣ የምህረት ውሃ፣ የምህረት ፀሐይ፣ የምህረት ብርሃን ክርስቶስ ነው። የምህረት ዛፍ ክርስቶስ ነው። የምህረት ፍሬ ክርስቶስ ነው። እሱን ያስገኘ ድንግልና የድንግል ማርያም ነው። ምህረት የሰጠ ድንግልና፣ ምህረት የፈሰሰበት ድንግልና፣ ምህረትን ዓለም ያሳየ ድንግልና የማርያም ድንግልና ነው። ዝም ብሎ ድንግልና አይደለም። ጓዲድ አብዩቱ ስብሐተ ድንግልናኪ በማርያም ድንግል ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይወርዳችሁ፣ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። እንዲሁ ተጃጅላችሁ ያለቃችሁ ሰዎች ይቅር በሉኝ እሺ። ገሎ ማዳን ዘይቤ ማለት ነው። እሺ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ዮሴፍ ሰው እንጀራ እንዲሰጠን ውሃ እንዲሰጠን ከተማውን እንድ ይላታል፣ መንደር ለመንደር። እሷ ደግሞ ልጄን ይገሉብኛል፣ ጫካውን እንመድ እያለች በጫካው ትሄዳለች። የአንድ ቀን አዳሯን መከራ እንኳን ያልቀመሰ ሰው መሳደብ እንዲሁ ብድግ ብሎ የአምላክን እናት ንጉሥ ተጭኖባት የመጣች መኪና እንኳን እኮ ክብር አላት። እግዚአብሔርን አጥብቶ ያሳደገ ጡትን እግዚአብሔርን የታቀፈ ክንድን የሚሳደብ ምን አይነት ደፋር ነው? ዲያብሎሳዊነት እኮ ነው።
በኋላ ተሰደደች። ጫካ ጫካውን እየሄደች ድምፅ አራዊቱን፣ ጸባጋንንቱን እሾህ እየወጋት በቤተ መቅደስ ያደገች መልካም ፊቶቿ እየጠወለጉ በጀርባዋ ስታዝለው ይደክማታል። በጎኗ ደግሞ ምህረ በገቦኪ ወምህረ በዘባንኪ ይላታል። ሲደክማት በጎኗ ትይዘዋለች፣ በዚህ ደግሞ ትይዘዋለች፣ እሾህ ይወጋታል። አምላክ ደግሞ ልጁ ነው እያስቸገረ ውሃም ጭላታል። ደግሞ የላት ነገር ውሃ ልለምን ብላ ስትሄድ ጫማው ተሰርቆ ታገኛለች። ይህ ሁሉ መከራ እየተቀበለ አግዘኝ እባክህ ጥቂት ሂድ በእግርህ ስትለው ደግሞ እዘይኝ ብሎ ይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዞ እዘይኝ እያለ ደግሞ ያለቅስባታል። እንደዚህ አለ የእሱ ትትናው የእሷ መከራዋ። በደመናት ላይ ወረሴ ደመና መከሄዶ የሚባልለት ደመና መንኮራኩሩ ማይ ጠፈሩ ውሃን አዳራሽ አድርጎ የሰራ ዘይጠፍር በማይ ጽርሆ ደመናን መረማመጃው የሚያደርግ ተጽዕነ ላይለ ኪሩቤል ወሰረረ የሚባል ሰረገላ ኪሩብን ጫማ አድርጎ የሚጫማ በመባረቅት የሚረማመድ አምላክ እናቱ በቁመት የምትበልጠው ሆና እናቱን ቀና ቀና እያለ እያየ ከእግሯ ስር ሆኖ ቀሚሳን ይዞ እዘይኝ እያለ ያስቸግራል። ታዝለዋለች። እንዲህ እየተሰቃየች ስድብ እየሰማች ያላበሳይ መሰደቤ ነው እንጂ የሚያስደንቀኝ አይደል? ምንልኝ ያላበሳይ እኔ እንደው ማርያም ምን አድርገልኛለች የሚለኝ ሰው ኢየሱስ ነው እንጂ የሚለኝ ሰው እግዚአብሔር ሰውን ላድን ብሎ የት ሄደ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ ወደ ማርያም መጣ ነው የማገኘው መጽሐፍ እኮ የሚለኝ። እግዚአብሔርን ሰውን ሊያድን መጣ። እንዲህ አለ እኮ ጌታ እስመ መጻ ወልደ እጓለ እመሕያው ከመ ይህስስ ወያድን ዘተሃጉለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ ማቴዎስ 18 ላይ። የሰው ልጅ የጠፋውን ሊያድን መጥቷል። የሰው ልጅ ክርስቶስ የጠፋውን ሊያድን መጣ። የጠፋውን ሊያድን ሲመጣ ወዴት መጣ? መጀመሪያ ወደ ድንግል ማርያም መጣ። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ እመቤታችን ናት። ስለዚህ የስርየት መክደኛው ይቅርታ የተገኘበት ድንግልና ያላት የሔዋን ድንግልና ሞት ነበር ያመጣብን። የይቅርታ ድንግልና የማን ድንግልና ይቅርታ አምጥቶልናል? ይቅርታ እኮ ክርስቶስ ነው። ምህረት ክርስቶስ ነው። ጠለ ምህረት፣ የምህረት ዝናብ፣ የምህረት ጠል፣ የምህረት ውሃ፣ የምህረት ፀሐይ፣ የምህረት ብርሃን ክርስቶስ ነው። የምህረት ዛፍ ክርስቶስ ነው። የምህረት ፍሬ ክርስቶስ ነው። እሱን ያስገኘ ድንግልና የድንግል ማርያም ነው። ምህረት የሰጠ ድንግልና፣ ምህረት የፈሰሰበት ድንግልና፣ ምህረትን ዓለም ያሳየ ድንግልና የማርያም ድንግልና ነው። ዝም ብሎ ድንግልና አይደለም። ጓዲድ አብዩቱ ስብሐተ ድንግልናኪ በማርያም ድንግል ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይወርዳችሁ፣ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። እንዴ ተጃጅላችሁ ያለቃችሁ ሰዎች ይቅር በሉኝ እሺ። ገሎ ማዳን ዘይቤ ማለት ነው። እሺ ከቃሉ ጋር ናችሁ። እግዚአብሔር ዮሴፍ ሰው እንጀራ እንዲሰጠን ውሃ እንዲሰጠን ከተማ ከተማውን እንድ ይላታል፣ መንደር ለመንደር። እሷ ደግሞ ልጄን ይገሉብኛል ጫካ ጫካውን ነው የምሄድ እያለች በጫካው ትሄዳለች። የአንድ ቀን አዳሯን መከራ እንኳን ያልቀመሰ ሰው መሳደብ እንደው ብድግ ብሎ የአምላክን እናት ንጉሥ ተጭኖባት የመጣች መኪና እንኳን እኮ ክብር አላት። እግዚአብሔርን አጥብቶ ያሳደገ ጡትን እግዚአብሔርን የታቀፈ ክንድን የሚሳደብ ምን አይነት ደፋር ነው? ዲያብሎሳዊነት እኮ ነው። በኋላ ተሰደደች። ጫካ ጫካውን እየሄደች ድምፅ አራዊቱን፣ ጸባጋንንቱን እሾህ እየወጋት በቤተ መቅደስ ያደገች መልካም ፊቶቿ እየጠወለጉ በጀርባዋ ስታዝለው ይደክማታል። በጎኗ ደግሞ ምህረ በገቦኪ ወምህረ በዘባንኪ ይላታል። ሲደክማት በጎኗ ትይዘዋለች፣ በዚህ ደግሞ ትይዘዋለች፣ እሾህ ይወጋታል። አምላክ ደግሞ ልጁ ነው እያስቸገረ ውሃም ጭላታል። ደግሞ የላት ነገር
ውሃ ልለምን ብላ ስትሄድ ጫማው ተሰርቆ ታገኛለች። ይህን ሁሉ መከራ እየተቀበለ አግዘኝ እባክህ ጥቂት ሂድ በእግርህ ስትለው ደግሞ እዘይኝ ብሎ ይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዞ እዘይኝ እያለ ደግሞ ያለቅስባታል። እንደዚህ አለ የእሱ ትሕትናው የእሷ መከራዋ። በደመናት ላይ ወረሴ ደመና መከሄዶ የሚባልለት ደመና መንኮራኩሩ ማይ ጠፈሩ ውሃን አዳራሽ አድርጎ የሰራ ዘይጠፍር በማይ ጽርሆ ደመናን መረማመጃው የሚያደርግ ተጽዕነ ላዕለ ኪሩቤል ወሰረረ የሚባል ሰረገላ ኪሩብን ጫማ አድርጎ የሚጫማ በመባረቅት የሚረማመድ አምላክ እናቱ በቁመት የምትበልጠው ሆና እናቱን ቀና ቀና እያለ እያየ ከእግሯ ስር ሆኖ ቀሚሳን ይዞ እዘይኝ እያለ ያስቸግራል። ታዝለዋለች። እንዲህ እየተሰቃየች ስድብ እየሰማች ያላበሳይ መሰደቤ ነው እንጂ የሚያስደንቀኝ አይደል? ምንልኝ ያላበሳይ መባሉ ነው እንጂ ነገሩማ ቀላል ነው እንላለን። አንዳንድ ነገር ሲደርስ ለመጀመሪያ ጊዜ ንጉሥ እየዘለለ ያመሰገናት ታቦተ ጽዮን ናት። ለመጀመሪያ ጊዜ ጽንስ እየዘለለ ያመሰገናት ድንግል ማርያም ናት፣ ጽዮን ናት። ያቺ ጽዮን መንገድ ትመራ ነበረ። ድንግል ማርያምም መርህ ለመንግሥተ ሰማያት ናት። መንግሥተ ሰማያት መርታ ታገባለች። ክርስቶስም ለዚህ ነው በዕለተ ዓርብ ተሰቅሎ ወደ አባቱ ሊያርግ ሲል እናት እሷ ሁላችሁ ዮሐንስ 19 ቁጥር 26 ላይ እነሆ እናታችሁ ያለ እናቴ ትምራችሁና ወደ እኔ ኑ ማለቱ ነው። ታቦተ ጽዮን እየመራቻቸው ከነዓን እንደገቡ ድንግል ማርያም እየመራችን መንግሥተ ሰማያት እንገባለን እና አባቶቻችን ድንግል ማርያም መርታ መንግሥት። ለዚህ ነው ማርያም ታይካ በምድር ወታይካ በሰማይ ድንግል ማርያም በምድርም በሰማይም መጠጊያ ናት። ስለሆነችም ተከተሏት፣ ብትከተሏት ከእግዚአብሔር ታደርሳችኋለች። ማርያምን የተከተለ ከኢየሱስ ይደርሳል። ሔዋንን የተከተለም እንዲያ ነው። ስለዚህ እሷም ድናለች፣ ጸድቃለች። ሔዋንን መውቀስ አይገባም፣ ጸድቃለች። ዛሬ የሰባኪ ጅል ሔዋን ጸድቃ መንግሥተ ሰማያቷን ተቀምጧ ገነት ተቀምጣ እኛ እሷን ስንወቅስ እንውላለን። መፈረጃችን ማለት ነው። ስለዚህ 7 ደመና ነበረ። 7ቱ ደመና በቀኝ በግራ በፊት በኋላ በላይ በታች ሆኖ እንደሚመራ እመቤታችን በምድርም በሰማይም ባለ ረድኤት በጸሎት ጠብቃ ከልጇ ታደርሳለች። ታቦተ ጽዮን በድንኳን ውስጥ ስትቀመጥ የእግዚአብሔር ብርሃን መጥቶ በደብተራ ኦሪት ላይ ያርፍ ነበረ። እስራኤልም እግዚአብሔር ከነሱ ጋር እንደሆነ የሚያረጋግጡት ታቦተ ጽዮን አብራቸው ሳለች ብርሃኑ ሲያድር ነው። ማለት ድንግል ማርያም ደብተራ ብርሃን፣ መንጦላይተ ብርሃን፣ ደመና ብርሃን፣ ታቦተ ብርሃን ስለሆነች በእሷ ላይ አማኑኤል ተወለደ። እግዚአብሔር ምስሌነ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እስራኤል እግዚአብሔር አብሯቸው እንዳለ የሚያውቁት ታቦተ ጽዮንን ይዘው እንደሆነ ሁሉ እኛም እግዚአብሔር ከኛ ጋር የሆነው 5500 ዘመን በረድኤት ተለይቶን የነበረ እግዚአብሔር በልጅነት ከኛ ጋር ተወልዶ የተመላለሰው በድንግል ማርያም ምክንያት ነው። ስለዚህ ድንግል ማርያምን መያዝ ልጇን መያዝ ነው። ማርያምን ማሰብ ልጇን ያሳስባል ይላል አባ ጊዮርጊስ ዘጋስጫ። ማርያምን ማሰብ ከእሷ የተወለደውን ማሰብ ነው። ከእሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው ይላል። ማርያምን ማሰብ ሥላሴን ማሰብ ነው። ማርያምን መርሳት ሥላሴን መርሳት ነው። ያከበራትን ማለት ነው። ሁላችንንም መርታ መንግሥተ ሰማያት እንድታገባን የእናታችን የድንግል ማርያም ረድኤቷ ይደርብን። ጽዮንን ምን በሏት በሉ እንጂ አቤት ክበቧት። እመቤታችንን ከባችሁ ጸልዩ፣ ውደዷት። ወተናገሩ በውስተ ማይፈዲያ በህንፃዋ ማለት በእሷ ስም በተሰራው ቤተ ክርስቲያን ተሰብስባችሁ እልል በሉ፣ በዓሏን አክብሩ። በውስተ ማይፈዲያ በህንፃዋ ማለት ለስርተ ርእስኪ ለርእስኪ ለገጽኪ ለቀራንብትኪ እያላችሁ ህንፃዋን አመስግኑት። ህዋሳቷን እኮ ነው። ህዋሳቷን አመስግኑት። ይሄው ኩለ በቆመ ብሲው በዚህ በህንፃው የጽዮን እኮ ምሰሶው ጥሩ ነው፣ ግድግዳውም ጥሩ ነው እያላችሁ የጽዮንን መቅደስ አመስግኑት አለና ቅዱስ ዳዊት። አባቶቻችን ደግሞ ምና የድንግል ማርያምን ህዋሳቷን አመስግኑት። ለምን ያበድሮን እግዚአብሔር ላናቀጸ ጽዮንን ኩሉ ተአይን ይሁለ ያዕቆብ። እግዚአብሔር የጽዮንን ድንኳኖች የጽዮንን በሮች ምሰሶዋን ከሌላው ቤቶች ሁሉ ይወዳቸዋል ማለት እግዚአብሔር ከፍጥረት ህዋስ ሁሉ ከሴቶች አካል ሁሉ ከሰው ልጆች አካል ሁሉ
የድንግል ማርያምን አካል ይወደዋል። የድንግል ማርያምን ዓይኗን፣ እጆቿን ይወደዋል ስለሚወደው። በይንተ አዕይንቲሃ ተመልከቱ፣ ስለ አንተ ስላለቀሱ ዓይኖቿ፣ አንተን ስላዘለ ጀርባዋ፣ ስለታቀፉ ክንዶቿ፣ እሾህ ስለተወጉ እግሮቿ፣ ስለሳሙ ከንፈሮቿ እያላችሁ ሕዋሳቶቿን እያነሳሳችሁ እኔን አመስግኑኝ። ብታመሰግኑኝ ትጠቀማላችሁ። መንግስት ማስተዋል የሌለው ሲበላም የሚቸኩል፣ ሲጸልይም የሚቸኩል፣ ሲማርም የሚቸኩል፣ ሲያስቀድስም የሚቸኩል፣ መጽደቅንም በችኮላ ማድረግ የሚፈልግ፣ ሱባኤ ሊገባ የሚቸኩል፣ ለሁሉም ነገር ፈጥኖ መጨረስ የሚፈልግ ሰው ስር ሳይኖረው ያደገ ዛፍ ማለት ነው። ወሶ በሰረቀ ፀሐይ መጽለወ በቃ እስመ አልቦ ስሩ ለመሬቱ እስመ አልቦ እመቅ ለመሬቱ። ስር ሳይኖረው ሁሉንም አግበስብሶ መከራ የመጣ ሰዓት የሚጠወልቅ እንደዚህ ያለው ነው። በእውነቱ መንፈሳዊ ነፋሳዊ የሆነ ማለት ነው። ቸኩሎ የወጣ ቸኩሎ የተገለጠ ቸኩሎ የበቃ እንዲህ ያለ ችኩል ምንጊዜም ሀገር ያጠፋል። ከእንደዚህ ያለ መንፈሳዊነት የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈህ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝህ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት። ትንቢት ተረጎመለት። ምስጢር ነገረው። ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ነው ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳንል የሚያደርግ ምንድን ነው? ስለማንጾም። ስንፍና፣ እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው? ስለ እግዚአብሔር ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመድ መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ። ሥላሴ ለምን በሴት ተጠሩ የሚለውን ተናገር ልጨርስ። በሴት ቅድስት አይደለ? ቅዱስም ይባላል። ግን ቅድስት ሥላሴ ለምንድን ነው ሴት ያልናቸው ሲባል ሴት ወላድ ናት። ሥላሴም ይላሉ ተመልከቱ፣ 3 ነገሮችን ይወልዳሉና ይላል። ምንድን? ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው። ሥላሴ የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የምን የሀብት ምንጭ ናቸው ሥላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ። ተመልከቱ፣ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰገው ማርያም ቅድስት ወበስመ። ተመልከቱ፣ ከእመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት
በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ ተመልከቱ ዘይሴለሱ በአካላት ወይትወሃዱ በመለኮት ዘይነቅም እምኔሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይትወሃዱ በመለኮት በሦስትነት አንድ የሚሆኑ በጌትነት አንድ የሚሆኑ ተመልከቱ። ሥላሴ እነሆ ዘይነቅም እምኔሆሙ ጸጋ ወሀብት ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ። ከእናት ማኅፀን ልጅ እንዲገኝ ሀብት ሁሉ ከሥላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከሥላሴ ይገኛል። ከዚያስ ተመልከቱ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የእንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ፣ የተልእኮ ጸጋ፣ ብዙ ሀብት አለ። ይህ ሁሉ ከሥላሴ ይገኛል። በምን ይሰጠዋል ሲባል እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ይላሉ ሊቃውንቱ። እንደ ሃይማኖቱ ጽናት በሉ እስቲ። እሺ ሀብት ከማን ይገኛል? ከሥላሴ በሉ እንጂ። ሀብት ከማን ይወለዳል? ከሥላሴ። በምን ይገኛል? እንደ ሃይማኖቱ ጽናት አትሉም? እሺ እንደ አእምሮ ስፋት። እንደ አእምሮ ስፋት ማለት ነገር ኃላፊ ልበሰፊ የሆነ ሰው ሀብተ ሥላሴን ያገኛል። ታጋሽ ያለ ልበሰፊ የሆነ ሰው ማለት ነው። ያልቸኮለ ሰው በሰውም በእግዚአብሔርም የማይቸኮል እግዚአብሔር ያረምም ከመዘይ ይሰምም ይጎነድ ከመዘይ ይሁን። ተመልከቱ እግዚአብሔር ይላሉ ሰለስቱ ምዕት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ሲጠሩት የማይሰማ ይመስላል፣ ስጠይ ሲሉት የማይሰጥ ይመስላል። በዚህ ትዕግስቱ ቸኩሎ እግዚአብሔር ትቶኛል ያላለ ሰው የሃይማኖት ጽናት አለው። የለፋበትን ማጨዱ አይቀርም ማለት ነው። ይሄ ነው እንደ ሃይማኖቱ ጽናት። ቸኩለን ስለወሰን ነው የፈለግነውን ያላገኘ ነው። የፈለግነውን ባናገኝ ከታገስን ግን ያስፈለገንን ማግኘታችን አይቀርም ካልቸኮልን በስተቀር። ግን ችኩሎች ነን፣ ቸኩለን እንወስናለን። እግዚአብሔርን እስከ መጨረሻ አንጠብቀውም። ከዚህ የተነሳ እንደ ሃይማኖቱ ጽናት፣ እንደ ልቡናው ስፋት፣ እንደ ቅንነቱ መጠን ሀብት ይሰጠዋል። የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግስት ናቸው። ጸጋ በእምነት እየተሰፈረ ይሰጣል። ጸጋ በቅንነት እየተሰፈረ ይሰጣል። ጸጋ በትዕግስት እየተሰፈረ ይሰጣል። እምነት ሲጎድል ሀብት ይጎላል። ቅንነት ሲጎድል ጸጋ ይጎላል። ሌልብ ትዕግስት ሲጎል ሀብት ይጎላል። የጎደለውን ነገር በእምነት በትዕግስትና በጽናት እንድናገኝ